ሰላም እንዴት ናችሁ? ዛሬም ተመልሰን ተገናኝተናል። እንግዲህ እዚህ ኮንተንት ጄኤስ ላይ በርካታ ቪዲዮዎችን እየሰራን ነው በጋራ በመናገኛቸው ቱቶሮች እና በመንዘራቸው የዩቲዩብ ኢንፎርሜሽኖች እንግዲህ የዩቲዩብ ቻናሉን ላይክ በማድረግ ሼር በማድረግ እንዲሁም ሰብስክራይብ በማድረግ የምናስተላልፋቸው መልእክቶች መከታተል ትችላላችሁ። ውድ ተመልካቾቻችን ዛሬ የምናየው ምንድነው በባለፈው ከቀጠለው ክሊፕ እያደረግን ስለነበር እንግዲህ ክሊፕ ስናደርግ ቬክተር ዳታ ነው። ቬክተር ዳታ ደግሞ ከምን ጋር ተያይዞ ነው ሊሆን የሚችለው? መርጅ ማድረግ አለብን፣ ዲዞልቭ ማድረግ መቻል አለብን፣ ዩኒየን ማድረግ አለብን፣ ሳይሜትሪክ ዲፈረንስ መስራት መቻል አለብን እና ዛሬ የምናየው ዲዞልቭ ነው። እንግዲህ ዲዞልቭ ለመስራት ሁለት ጎን በጎን የሆኑ አካባቢዎችን እናመጣና ወይ ሼፕ ፋይሎችን እናመጣና እነዛን እንሰራለን ማለት ነው። ዲዞልቭ እንግዲህ ስናደርግ ምንድነው የሚሆነው? የዲዞልቭ ጠቀሜታ አንዱ ቦርደሩን መካከል ያለውን ቦርደር አጥፍተን ሁለቱን አንድ አይነት ሼፕ ፋይል እንዲኖራቸው ዊዛውት ኦፍ ኤኒ ቦርደር በመካከል ያለችው መገናኛ ማጥፋት ነው። በሁለተኛ መንገድ ዲዞልቭ ስንሰራ የዲዞልቭ ጠቀሜታ ምንድነው? ተመሳሳይ የሆኑ ነገሮችን ወደ አንድ ማሰባሰብ ማለት ነው። ስለዚህ ተመሳሳይ ባህሪ ለምሳሌ ሶይል ቢኖረው ኢትሪክ ሶይል፣ ካምቢ ሶይል ብንለው እነዚህን በአትሪቢዩት ቴብል ላይ በርካታ እንትኖች ቢኖሩ እነዚህን ዲዞልቭ ስናደርጋቸው ዲዞልቭ በምናደርግ ሰዓት ወደ ተመሳሳይ እንትን ያመጣልናል ማለት ነው። ስለዚህ ይሄኛው ወደ ተመሳሳይ እንትን እንዲያመጣልን ሁለቱንም አይነት ተግባራቶች ይሰራል ማለት ነው ዲዞልቭ። ዛሬ ግን እኛ የምናየው ሁለት ጎን በጎን የሆኑ ሼፕ ፋይሎችን እነሱን ቦርደራቸውን አጥፍቶ አንድ ሼፕ ፋይል እንዲኖር መስራት ነው። ስለዚህ ይሄን ለማድረግ ዳታ አድ እናደርጋለን ወይም አንድ ሼፕ ፋይል ሁለት ሼፕ ፋይሎች አድ እናደርግና እነዛን ዲዞልቭ አድርገን እናያለን ማለት ነው። ይሄን ለማድረግ ምንድነው የምናደርገው? ሁለት ጎን በጎን የሆኑ ወረዳዎችን እዚህ ከአማራ ክልል የሚገኙ በደቡብ ወሎ ዞን ስር ካሉ የምዕራብ ወሎ አካባቢ ያሉ ተንታና ለጋምቦ የሚባሉ ወረዳዎችን አድ ላድርግና እነሱን በአንድ ልቀላቅላቸው ማለት ነው። ስለዚህ ይሄን ለማድረግ አድ ቬክተር ዳታ ውስጥ ገብቼ እንደተለመደው ከደቡብ ወሎ ሼፕ ፋይል ላይ የነዚህን ወረዳዎች ልቁረጣቸው። ሳውዝ ወሎ ሼፕ ፋይል የሚለው ውስጥ ሳውዝ ወሎ ሼፕ ፋይልን አድ ላድርግ፣ መጀመሪያ አድ ላድርግ። ከዛ በኋላ ይሄን ኤክስፖርት አድ አድርጌ ክሎዝ አደርጋለሁ። የደቡብ ወሎ ነው። የደቡብ ወሎ ካርታን ከአድ ካረኩ በኋላ ቀጣዩ ተግባሬ የሚሆነው ምንድነው? ሁለቱን ወረዳዎች በሴሌክሽን ማውጣት ነው ወይም ክሊፕ አድርጌ ማውጣት ነው። ስለዚህ ሴሌክሽን ላይ ልግባ። ሴሌክሽን ላይ ሴሌክሽን ባይ ኤክስፕሬሽን፣ ሴሌክሽን ባይ ኤክስፕሬሽን ፊልድ ኤንድ ቫልዩ ያው እንደተለመደው ባለፈው እንደሰራ ነው ማለት ነው። እኩል ይሆናል እንላለን። ወረዳ ኔም እኩል ይሆናል። ከዛ ኦል ዩኒኳይ ቫልዩ ስንላቸው ደቡብ ወሎ ውስጥ ያሉ ወረዳዎች ይደረደሩልናል። እዚህ ቫልዩ ላይ ለጋምቦ ብዬጽፍለት ቫልዩ ፊት ለፊት ላይ ይመጣልኛል። ደብል ክሊክ ካረኩ በኋላ ሴሌክት ፊቸር ላለው ሴሌክት ፊቸር ብዬ ይሄኛውን ስዘጋው ደቡብ ወሎን ከደቡብ ወሎ ውስጥ ለጋምቦ ወረዳን ያመጣልኛል ማለት ነው። ይሄን ኤክስፖርት ለማድረግ ወይም ብቻውን ሴሌክት ለማድረግ ኤክስፖርት አደርጋለሁ። ሴቭ አስ ሴሌክትድ ፊቸር አስ ብዬ ራይት ክሊክ ካረኩ በኋላ እዚህ ላይ ፋይል ኔሙ እየተቀመጠ ነው የሚለኝ ዴስክቶፕ ላይ ለጋምቦና ተንታ ብዬ ላስቀምጠው። ይሄ ለጋምቦ ወረዳ ሼፕ ፋይል ብዬ ለጋምቦ ልስተው። ከዛ በኋላ ይሄንን ኢንኮዲንግ እነዚህ እንሟላለን። መጨረሻ ላይ ኦኬ ለዋለሁ ማለት ነው። አሁን ለጋምቦ ወረዳን እንትን ብያለሁ፣ ቆርጫለሁ። ሁለተኛ ተንታ ወረዳን ቆርጣለሁ ማለት ነው። እዛው ሴሌክሽን ላይ ገባለሁ፣ በኤክስፕሬሽን ውስጥ ገባለሁ። ከዛ በኋላ ፊልድ ኤንድ ቫልዩ ውስጥ ገባለሁ። ዘን ወረዳ ኔም እኩል ይሆናል ካልኩ በኋላ እዚ ኦል ዩኒኳይ ቫልዩ እነዚህ ይደረደርልኛል። ይሄኛውን ሳጠፋው ወረዳ ኔም ይሄን መጀመሪያ ሃይላይት ማድረግ መቻል አለብኝ። እዚህ ጋር ኦል ዩኒኳይ ቫልዩ ልበለው፣ እዚህ ጋር ተንታ ልበለው። ኦኬ ተንታ። ከዛ በፊት ግን እንትኑን ሃይላይት ላድርገው። ይሄኛውን ሃይላይት ላድርግና እንደዚህ አድርጌ እዛው ሴሌክሽን ውስጥ ገባው። ሴሌክት ባይ ፊቸር ኤክስፕሬሽን የሚለው ውስጥ ገባው። ዘን ፊልድ ኤንድ ቫልዩ ውስጥ ገባው። ወረዳ ኔምን እኩል ይሆናል እላለሁ።
ከዛ ጌት ዩኒኳይ ቫልዩ ላይ ክሊክ አድርጌ እዚህ ጋር ተንታን ጽፍለታለሁ። ደብል ክሊክ አድርጌ ሴሌክት ካረኩ በኋላ ይሄን ከመረጠልኝ በኋላ ተንታን በራሱ ኤክስፖርት አደርጋለሁ። ራይት ክሊክ ኤክስፖርት ሴቭ ሴሌክት ፊቸርስ። ከዛ በኋላ እዚህ ላይ ዴስክቶፕ ላይ ለጋምቦ ተንታ የሚል ፋይል ስላለኝ ይሄን ተንታ ብዬ ጽፍለታለሁ። ከዛ በኋላ ይሄን ከጻፍኩ በኋላ ሴቭ ነው የምለው ማለት ነው። ተመልካቾቻችን አሁን እነዚህ ወረዳዎች ቆርጫለሁ። ከዚህ በኋላ እነዚህ ወረዳዎች ምን ማድረግ አለብኝ? ባንድ ማያያዝ አለብኝ። ዩኒየን መስራት መቻል አለብኝ ማለት ነው። ዩኒየን መስራት አለብኝ። ስለዚህ ደቡብ ወሎን አንቲክ ማድረግ እችላለሁ። ዩኒየን መስራት አለብኝ። ዩኒየን ለመስራት ቬክተር ላይ ገባለሁ፣ ጆ ፕሮሰሲንግ ላይ ገባለሁ። ዘን ዩኒየን የሚለውን ክሊክ አረግና እዚህ ላይ ዩኒየን ማገናኘው ማን ነው? ሁለቱን ወረዳዎች ነው ማገናኘው። ሁለቱን ወረዳዎች ማንን ተንታን አገናኛለሁ። ኦቨርሌይ ደግሞ ለጋምቦ ብዬ አውትፑት እና ኢንፑት ላይ ሰጠዋለሁ። ዘን ይሄኛው ተንታ ለጋምቦ ዩኒየን ይሆንልኛል ማለት ነው። እዚህ ላይ ምንድነው የማደርገው? ተንታ ለጋምቦ ዩኒየን ተንታ ለጋምቦ ብዬ ስም ፋይል ኔም ሰጠዋለሁ። ሴቭ አስ ታይፑ የመጣውን ዲፎልት እንትን እንበል። እኔ በፊት ስም ስለሰጠው ነው እንዳለ ዲፎልቱን እንቀበልና ረን እንበለው። ረን ስንለው ዩኒየኑ ይሰራልኝ ማለት ነው። ዩኒየን ብሎ ሰራልኝ። ዩኒየኑን ከሰራልኝ በኋላ ቀጥዬ የምንሰራው ምንድነው? ዛሬ የምንወያይበት ዋናው ቶፒካችን ዲዞልቭ እንዴት እንሰራለን ነው። ከዚህ በፊት ይሄኛውን በኋላ ስለምንጠቀምበት እንዳለ ይቀመጥ። ለጋምቦና ተንታን አንቲክ እናርጋቸው። ተንታንም ቲክ እናርገው። ይሄ አንድ ሼፕ ፋይል ሆነች ማለት ነው። እቺ እንግዲህ አንድ ሼፕ ፋይል ብቻ ሆነች ማለት ነው። እንደምታዩት ለጋምቦና ተንታን ዩኒየን ስናረጋቸው በአንድ ጆይንት በኤንድ ነው የምናያይዛቸው። ለጋምቦ ኤንድ ተንታ ስለምን በኤንድ አያይዘን ጆይንት ሰራን ማለት ነው። ከዚህ ቀጥለን ምንድነው የምናረገው? የዲዞልቭ ነው የምንሰራው። ዲዞልቭ ለማድረግ እዛው ቬክተር ላይ እንገባለን፣ ጆ ፕሮሰሲንግ ላይ እንገባለን። ጆ ፕሮሰሲንግ ከዛ በኋላ ዲዞልቭ እንላለን። ዲዞልቭ ስናደርግ ማንን ነው የምንሰጠው? ይሄን ዩኒየን የሰራነው እንሰጠዋለን። ሌላ ሴቭ እንለዋለን። ዩኒየን የሰራነው ዲዞልቭ አድርግልኝ ያልኩት ሴቭ አስ ታይፑን ቦርደሩ እንዳጠፋልኝ ነው። እዚህ ላይ ዲዞልቭ ብዬ ጽፋለሁ። ዲዞልቭ ብዬ ለጋምቦና ተንታን ባንድ ቀላቅሎ ቦርደሩን አጥፍቶ ይሰራልኛል ማለት ነው። ስለዚህ ረን የሚለውን ኮማንድ ሰጠዋለሁ ማለት ነው። ከዛ በኋላ ይሄን ሳጠፋው የእንትናቸውን ዲዞልቭ ዩኒየን የሚለውን እናጥፋው። ዩኒየን የሚለውን ከላይ ያለውን ስናጠፋው ለጋምቦና ተንታን እንደዚህ አድርጎ መካከል ላይ ቦርደራቸውን አጥፍቶ አንድ እንትን ዲዞልቭ አረጋለን። አንድ ሼፕ ፋይል አድርጎ መካከል ላይ ግን ምንም አይነት የተቆራረጠ ነገር ሙሉ ዛት ኢዝ በሌላ አባባል ዲዞልቭ ማድረግ ምንድነው? ባውንደሪውን ብቻ አስቀርቶ ውስጥ ያሉትን ባንድ ቀላቀላቸው ማለት ነው። ቀጥለን የምናየው ምንድነው? ቀጥለን የምናየው ዲፈረንስ ነው። ዲፈረንስ ይሄኛው ዲዞልቭ ነው። ዲዞልቭን እንግዲህ ወደ አንድ እንትን ያመጣንበት ዲፈረንስን ለመስራት ለምሳሌ ደቡብ ወሎ አለ። ከደቡብ ወሎ ወረዳ ላይ ለጋምቦ መቀነስ ብንፈልግ ይሄን ለመስራት ምንድነው የምናደርገው? እነዚህን አንቲክ እናርግ፣ ደቡብ ወሎን እንደዚህ ቲክ እናርግና የለጋምቦ ወረዳ ብቻ ቲክ እናርግ። ይሄን ዲሴሌክት እናርገው። ይሄኛውን ዘን ለጋምቦ ወረዳን አክቲቬት እናርግ። ለጋምቦ ወረዳን መቀነስ ነው። ከደቡብ ወሎ ላይ ለጋምቦ ወረዳን መቀነስ ወይም ደግሞ እሱ በኤሪያም በካርታም በምንም እንዳይኖር ማድረግ ነው። ስለዚህ ይሄን ለመቀነስ ምንድነው የምናደርገው? ቬክተር ላይ እንገባለን። እንደዛው ጆ ፕሮሰሲንግ ላይ እንገባለን። ዘን ዲፈረንስ የሚላለ ጆ ፕሮሰሲንግ ቱልስ ላይ እንገባለን። ዘን ዲፈረንስ የሚላለ ዲፈረንስ የሚል እንትን እንልና ትልቁ ማን ነው? ሳውዝ ወሎ ነው። አሁን እዚህ እንትን ጋይድላይናችን ላይ በዚህ በእንትናችን መሰረት ለጋምቦ ወረዳን ሁለቱንም እንትን ካልን በኋላ ኢንፑት ላይ ትልቁ ነው የምናደርገው። ኦቨርሌይ ደግሞ የምትቀነሰውን ነው የምናደርገው ማለት ነው። ስለዚህ ይሄን ለማድረግ ምንድነው እዚህ ላይ ደቡብ ሳውዝ ወሎ ወረዳ ሼፕ ፋይል የሚለውን እናስቀምጣለን። ኦቨርሌይ ደግሞ ማን ነው? ለጋምቦ ወረዳ ሼፕ ፋይል የሚለውን እናስቀምጣለን። መጨረሻ ላይ ዲፈረንሱን ምን እናደርጋለን ማለት ነው? ሴቭ ቱ ፋይል እንለዋለን ማለት ነው። ሴቭ ቱ ፋይል እንልና ይሄኛው ዲፈረንስ እንለዋለን ማለት ዲፈረንስ
ዲፈረንስ ስንለው ለጋምቦ ወረዳን ከደቡብ ወሎ ላይ ቀንሶ ያስቀምጥልናል በካርታ ማለት ነው። ዘን ረን የሚለውን ኮማንድ እንሰጠዋለን። አሁን ዲፈረንስ በሌላ አባባል ሳይሜትሪክ ዲፈረንስ ሰራ ማለት ነው። አሁን ለጋምቦ ወረዳን አንቲክ ብናረገው ይሄ የደቡብ ወሎ ዞን ብናጠፋው ዲፈረንስ የሰራንባት ማናት የለጋምቦ ወረዳ አብራ ትደመርም ማለት ነው። ለምሳሌ ይሄን እንደዚህ እናርገው። ይሄ አብሮ ሲሆን እንደዚህ ነው። ግን ዲፈረንስ የሰራንባት ላይ እቺ የለጋምቦ ወረዳ ካርታ ድምርም ላይ ወረዳም ላይ ምንም ላይ ተቀነሰች ማለት ነው። ለምሳሌ ደቡብ ወሎ ሲሆን ይሄ ካርታ ነበር፣ ዲፈረንስ ሲሆን ደግሞ ይሄኛው ሆነ ማለት ነው። እንግዲህ የዲፈረንስ አሰራር ደግሞ ይሄን ይመስላል ማለት ነው። ቀጥለን የምናየው ሳይሜትሪክ ዲፈረንስ ነው። ሳይሜትሪክ ዲፈረንስ ማለት እንደዚሁ ልክ አሁንም ቅድም ለጋምቦ ወረዳን በሰራንበት አግባብ በመሰረቱ ዲፈረንስ እና ሳይሜትሪክ ዲፈረንስ ተመሳሳይ አፕሮች ናቸው ያላቸው ማለት ነው። ሌላኛው ኢንተርሴክት ነው። ኢንተርሴክት ስናረግ ሌላው የምናየው ቶፒክ ኢንተርሴክት ነው። ኢንተርሴክት ማለት ሶስት ወረዳዎች ቢኖሩ ወይም ደግሞ ለነዛ የጋራ የሆነ መካከል ላይ በሁለቱም ባውንደሪ መካከል ያለ ነው ማለት ነው። እንግዲህ ሳይሜትሪክ ዲፈረንስ ለመስራት ምን ማድረግ አለብኝ? የነዚህን ሁለቱን ወረዳዎች ማገናኘት መቻል አለብኝ ማለት ነው። ስለዚህ እነዚህን ስሰራ እያንዳንዳቸውን መጀመሪያ ማገናኘት አለብን። እንግዲህ እስካሁን ያየነው ዩኒየን እንዴት እንደሚሰራ፣ ሳይሜትሪክ ዲፈረንስ እንዴት እንደሚሰራ፣ ዲፈረንስ እንዴት እንደሚሰራ፣ መርጅ እንዴት እንደሚሰራ እስካሁን ድረስ አይተናል። በቀጣዩ ቀን ደግሞ የኢንተርሴክት እንዴት እንደምንሰራ የምናይ ይሆናል። እንግዲህ ይሄን ቻናል ላይክ እና ሰብስክራይብ በማድረግ መከታተል ትችላላችሁ። በርካታ ቱቶሮችን፣ በርካታ ዩቲዩቦችን፣ በርካታ ቁም ነገሮችን ትገበያላችሁ። በሌላ ጊዜ ደግሞ ኢንተርሴክትን አሳያችኋለሁ። ጠብቁ ነው።